በባህሬን አዋሊ ከተማ የሚገኘው የአረቢያ እመቤታችን ካቴድራል የባህሬን፣ ኩዌት፣ ኳታርና ሳውዲ አረቢያ በአንድ ላይ የያዘው የሰሜናዊ አረቢያ ሐዋርያዊ አስተዳደር መቀመጫ ሲሆን በፈረንጆቹ 2021 መጨረሻ ላይም ነው ተባርኮ በመመረቅ ለምዕመናን ክፍት የሆነው። ውድ በሰላም ካቶሊክ ቴሌቪዥን የቤተ ክርስቲያን ቅኝት ተመልካቾቻችን እንደምን ሰንብታችኋል? በዛሬው ዓለም አቀፍ የቤተ ክርስቲያን ቅኝታችን በባህሬን ስለሚገኘውና በፈረንጆቹ 2021 ላይም የአገሪቱ ንጉስ ሐማድ ቢን ኢሳ አልካሊፋ ሁለተኛ ልጃቸው ሼክ አብዱላ ቢን ሐማድ አልካሊፋ በተገኘበት ተመርቆ ለምዕመናን ክፍት ስለሆነው በአረብ ባህረ ሰላጤም ትልቁ የካቶሊክ ቤተ ክርስቲያን ስለሆነና የባህሬን፣ ኩዌት፣ ኳታርና ሳውዲ አረቢያ ሐዋርያዊ አስተዳደር መቀመጫ ስለሆነው የአረቢያ እመቤታችን ካቴድራል ልናስቃኛችሁ ወደድን። አብራችሁን ቆዩ። በፈረንጆቹ 2013 የባህሬን ንጉስ ሐማድ ቢን ኢሳ አልካሊፋ የሃይማኖት መከባበርና መቻቻል መኖሩን ለማመላከት ለካቴድራሉ ማሰሪያ 9000 ካሬ ሜትር ቦታ ለካቶሊክ ቤተክርስቲያን ሰጥቷል። ንጉሱ ከርዕሰ ሊቃነ ጳጳሳት ፍራንቺስኮስ ጋር በቫቲካን መገናኘታቸውን ተከትሎም ሀገሪቱ ለሃይማኖት መከባበርና በልዩነት ውስጥ አብሮ ለመኖር ያላትን ፍላጎት ለማሳየት የቤተክርስቲያኑን የሥነ ሕንጻ ሞዴል አሳይተዋቸዋል። የአረቢያ እመቤታችን ካቴድራል የመሰረት ድንጋይ በሮም ቫቲካን ከሚገኘው የቅዱስ ጴጥሮስ ባዚሊካ ቅዱስ በር የተወሰደ ሲሆን ተባርኮም የህንጻ ስራው በፈረንጆቹ 2014 ተጀምሯል። የካቴድራሉን ግንባታ የተከታተሉት የሰሜናዊ አረቢያ ሐዋርያዊ አስተዳደርና የቅዱስነታቸው ተወካይ የነበሩት ሞንሲኞር ካሚሎ ባሊን ሲሆኑ ባደረባቸውም የሳምባ ካንሰር ምክንያት በፈረንጆቹ 2020 ከዚህ ዓለም ድካም አርፈዋል። የሞንሲኞር ካሚሎ ባሊን ህልፈተ ህይወት ተከትሎም ርዕሰ ሊቃነ ጳጳሳት ፍራንቺስኮስ የሰሜናዊ አረቢያ ሐዋርያዊ አስተዳደርና የእሳቸውም ተወካይ አድርገው ሾሟቸው ሞንሲኞር ጳውሎስ ሲንደር የአረቢያ እመቤታችን ካቴድራል ግንባታን ተከታትለዋል። በጣሊያኖቹ የሥነ ሕንጻ ባለሙያዎች ማቴዎስ ደል ፕሬቶና ክርስቲያኖ ሮስፒኒ ንድፍ የወጣለት የአረቢያ እመቤታችን ካቴድራል ከውጭ ሲታይ የድንኳን ቅርጽ ያለው ነው። ይህ የድንኳን ቅርጽም በተለይም እግዚአብሔር አምላክ በብሉይ ኪዳን እስራኤላውያንን ከግብጽ ምድር ካወጣ በኋላ ከሙሴ ጋር በድንኳን ይገናኝ የነበረ መሆኑን ለማመላከትና የእግዚአብሔር ህላዌን ለማሳየት ነው። ባለ 8 ማዕዘን ጉልላት ያለው የአረቢያ እመቤታችን ካቴድራል 2300 ምዕመናን የሚያዝ አቅም አለው። ካቴድራሉ በውስጡ 2 ቤተ ጸሎቶች ሲኖሩት ለንስሐም የሚያገለግሉ 2 ሰፊ ክፍሎች አሉት። በአረቢያ እመቤታችን ካቴድራል ከሚገኙት 2 ቤተ ጸሎቶች መካከል በአንደኛው ውስጥ የሰሜኑ አረቢያ ሐዋርያዊ አስተዳደር ጠባቂ የተባለችው የአረቢያ እመቤታችን ድንግል ማርያም ንግስነቷን በሚያንጸባርቅ መልኩ በላዩዋ አክሊልን ደፍታ በቀኝ እጇ ዘውድ የደፋውን ሕፃኑን ኢየሱስን ታቅፋና በግራ እጇም የመቁጠሪያ ጸሎት ይዛ የምትታይበት የሥነ ጥበብ ሥራ ይታያል። እመቤታችን ድንግል ማርያም ቁጭ ብላ ሲሆን የምትታየው በቀኝና በግራም 2 መላእክት እግሯ ያሳረፈችበትን ቀይ ማሳረፊያ ይዘው ይታያሉ። በአረቢያ እመቤታችን ካቴድራል ሌሎች በርካታ የሥነ ጥበብ ሥራዎች የሚታዩ ሲሆን ለአብነትም የኢየሱስ ክርስቶስን መከራና ስቃይ መቀበል የሚያመላክቱትን ስዕሎች መጥቀስ ይቻላል። በካቴድራሉ ከሚገኙት የሥነ ጥበብ ሥራዎች ጋር ስም የሚነሳውም ስፔናዊ ሳሊ ኪኮ አርጉዌሎ ነው። በዘመናዊ የሥነ ጥበብ ሕንጻ የተሰራው የአረቢያ እመቤታችን ካቴድራል የውጭ ገጽታ በነጭ ቀለም የተቀባ ሲሆን መስታወቶችም እንዲሁ ጥቅም ላይ ውለዋል።
ከ7 ዓመታት የግንባታ ጊዜ በኋላም በፈረንጆቹ 2021 መጨረሻ ላይ የሰሜናዊ አረቢያ ሐዋርያዊ አስተዳደር ሞንሲኞር ጳውሎስ ኢንደር፣ የባህሬን ኩዌትና ኳታር ሐዋርያዊ ተወካይ ሞንሲኞር ዩጂን ኑጀንት፣ የባህሬን ንጉስ ሐማድ ቢን ኢሳ አልካሊፋን በመወከል ሁለተኛ ልጃቸው ሼክ አብዱላ ቢን አህመድ አልካሊፋና የህዝቦች የወንጌል አገልግሎት ጉባኤ ኃላፊ ካርዲናል ሉዊስ አንቶኒዮ በተገኙበት ተባርኮ በመመረቅ ለምዕመናን በይፋ ክፍት ሆኗል። የአረቢያ እመቤታችን ካቴድራል ተሰርቶ በተጠናቀቀ በአንድ ዓመት ባልሞላ ጊዜ ውስጥም በርዕሰ ሊቃነ ጳጳሳት ፍራንቺስኮስ በፈረንጆቹ 2022 ላይ ተጎብኝቷል። ቅዱስነታቸው በጉብኝታቸው ወቅት የባህሬን ህዝቦች የካቶሊክ ማህበረሰብን ለመጠበቅ ላደረጉት አስተዋጽኦ አመስግኗቸዋል። ቅዱስነታቸው የአረቢያ እመቤታችንን ካቴድራል በጎበኙበት ወቅት በክርስቲያን ማህበረሰቦች ልዩነት ውስጥ አንድነት መኖር አስፈላጊነትና በህብረት እግዚአብሔርን ማመስገንና ማምለክ ያለውን ጠቀሜታ ተናግረዋል። የርዕሰ ሊቃነ ጳጳሳት ፍራንቺስኮስ ጉብኝት ታሪካዊ ተብለው ከተዘገቡ ክስተቶች መካከል አንዱ ሲሆን ይህም የሆነበት ምክንያት ከቅዱስነታቸው በፊት ባህሬንን የጎበኘ ርዕሰ ሊቃነ ጳጳሳት አለመኖሩና የቅዱስነታቸውን በእምነቶች መካከል ለሚደረግ ውይይት ያላቸውን ጠንካራ አቋም ያሳየ በመሆኑ ነው። የአረቢያ እመቤታችን ካቴድራል ከግንባታው ጀምሮ ባለው ታሪክ ውስጥ ካሳለፋቸው ፈተናዎች መካከል በተለይም ሙስሊም በሚበዛበት የባህሬን ሀገር የካቶሊክ ቤተክርስቲያን መስራት የሚለው ሐሳብ በርካታ ተቃውሞ የቀረበበት መሆኑ ነው። ምንም እንኳን የቤተክርስቲያኑ ግንባታ ዓላማ ባህሬን ለሃይማኖት መቻቻል ያለትን አቋም ለማሳየት ያለመ ቢሆንም ጉዳዩ ግን ከተቃውሞ ነፃ አልነበረም። በዚህም በተነሳ አመጽ ከ70 በላይ የሚሆኑ የእስልምና አባቶች የተቃውሞ ፊርማ የሰበሰቡ ሲሆን ከሀገሪቷ መንግስት ጋር አለመግባባቶች ተፈጥሮ ነበር። በዚህ በተነሳ ለመረጋጋት ከ50 በላይ ሰዎች ሲሞቱ በመቶዎች የሚቆጠሩም ለእስራት ተዳርጓል። በባህሬን የካቶሊክ ቤተክርስቲያን የማነጽ ሐሳብ ያመጣውን ተቃውሞ የተገነዘቡት ርዕሰ ሊቃነ ጳጳሳት ፍራንቺስኮስ የባህሬን፣ ኳታር፣ ኩዌትና ሳውዲ አረቢያን ያጠቃለለ ሐዋርያዊ አስተዳደር በማዋቀር መቀመጫውን በዚሁ የአረቢያ እመቤታችን ካቴድራል እንዲሆን አድርገውታል። ሙስሊሞች በሚበዙባት የባህሬን ሀገር የካቶሊክ እምነት ምልክትና የሃይማኖቶች በጋራ የመኖርና የመቻቻል ምሳሌ ተደርጎ የሚወሰደው የአረቢያ እመቤታችን ካቴድራል በአረብ ባህረ ሰላጤ ሀገራት ውስጥ ካሉት የካቶሊክ አብያተ ክርስቲያናት መካከል ትልቁ ነው። ካቴድራሉ በአሁኑ ጊዜ በተለያዩ ቋንቋዎች መስዋዕተ ቅዳሴ ከማሳረግ በተጨማሪ ወደ ቤቱ ለሚመጡ ምዕመናንም የቤተ ክርስቲያን አገልግሎት በመስጠት ላይ ይገኛል። የነጻነትና የሃይማኖት መቻቻል ምልክት ተደርጎ የሚወሰደው የአረቢያ እመቤታችን ካቴድራል በአሁኑ ጊዜ ከበርካታ ሀገራት ለንግደት በሚመጡ በርካታ ቁጥር ያላቸው ነጋዴያን ይጎበኛል። በካቴድራሉ በተለይም የቅዱስ አርጤያስና ጓደኞቹ ሰማዕታት ኢዮቤልዩ መከበር በዋናነት የሚጠቀስ ሲሆን እነዚህ የአረብ ክርስቲያኖች በአሁኗ ሳውዲ አረቢያ በፈረንጆቹ አቆጣጠር በ523 በክርስትና እምነታቸው ምክንያት በጊዜው ንጉስ ዱሃንዋስ ሰማዕትነትን የተቀበሉ ናቸው። ውድ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን በዛሬው ዓለም አቀፍ የቤተ ክርስቲያን ቅኝት ፕሮግራማችን በባህሬን በርካታ ተቃውሞዎችን አልፎ ስለታነጸውና የሃይማኖቶች መቻቻል ምልክት ተደርጎ ስለሚወሰደው በአረብ ባህረ ሰላጤም ትልቁ የካቶሊክ ቤተ ክርስቲያን ስለሆነው እንዲሁም የባህሬን፣ ኩዌት፣ ኳታርና ሳውዲ አረቢያ ሐዋርያዊ አስተዳደር መቀመጫ ስለሆነው የአረቢያ እመቤታችን ካቴድራል ባያችሁት መልክ አስቃኘናችሁ። በቀጣይ በሌላ የቤተ ክርስቲያን ቅኝት ፕሮግራም እስከምንገናኝ ቸር ያቆየን እያልን በዚሁ ተሰናበትን።